ግርግር የሚወዱ ሰዎች አሉ። ሁከት የሚወዱ ሰዎች አሉ። ተዋህዶ ጋር የለም። ከማርና ከወለላ ይልቅ ይጣፍጠናል እግዚአብሔር። እዛ ቤት የሚሄዱበት ምክንያት እረፍት እየፈለጉ ነው። አንዳንዶች መረጋጋት ሲያጡ፣ ጭንቅ ጥብብ ሲላቸው፣ ዙሪያው ገደል ሲሆንባቸው፣ ቀኑ ሲጨልምባቸው፣ ማረፍ ሲያቀታቸው እናርፋለን ብለው ይሄዳሉ። ሃይማኖት እስከ መቀየር ይደርሳሉ። ገበቴ ላይ እንዳለ ውሃ የምንወላውለው፣ ንፋስ እንደመታው ሸምበቆ የምንወዘወዘው፣ በሁለት ልባችን የምናነክሰው እግዚአብሔር ከኛ ጋር እንዳለ አለማመናችን ነው። ፈሪ ያደረገን ይሄ ነው። ካንተ የሚጠበቀው እምነት ብቻ ነው፣ ማመን ብቻ ነው አለ። የነሱ እምነት ክርስቶስ የታመመ ያድናል እንጂ የሞተ አያስነሳም የሚል ነው እምነታቸው ጎዶ ነው። የእነሱ ሲጨርሱ መጣ። ከዛ በፊት የመጡት ጎረቤቶች የዚች ልጅ እናትና አባት እንባቸውን ማበስ አልቻሉ ነበረ። ክርስቶስ ሲመጣ ግን እንባቸውን አበሰ፣ እንባቸውን አደረቀ። የኛንም እንባ መድኃኔዓለም ያብስልህ። ባለንበት ቦታ ሆነን ማይጠቅመውን ነገር በመተው ማያንጸውን ነገር በመተው ሚያሳርፈንን ሚያጽናናንን የተቆረጠ ተስፋችንን የሚቀጥለውን ጥያቄያችንን የሚመልሰውን እንባችንን የሚያብሰውን የእግዚአብሔርን ቃል ከማር በላይ የሚጣፍጠውን የእግዚአብሔር ቃል ማዳመጥ ማግኘት እንችላለን። እኔ ከየት እያመጡ እኮ እንደሚያስተምሩ ግራ ይገባኛል። ህዝቡም ያሳዝነኛል። ይረገም ይመረቅ አያውቅ፣ ዝም ብሎ አሜን ይላል፣ ዝም ብሎ እልል ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ካንተ ጋር ነኝና አትፍራ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 ላይ ነው። እኔ ካንተ ጋር ነኝና አትፍራ። ርዕሳችን ይሄ ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ አሁን ያለነው በመጨረሻው ዘመን ዋዜማ ላይ። ይሄ የመጨረሻ ዘመን ደግሞ ብዙ የሚያስጨንቁ ብዙ የሚያስፈሩ ነገሮች የምናይበትና የምንሰማበት ወቅት ነው። ሐዋርያው ሲናገር በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይሄንን እወቅ ብሎ ተናግሯል። እንግዲህ ወደድንም ጠላንም በዚህ ዘመን ያለን ህዝቦች የመጨረሻው ዘመን ህዝቦች ስለሆንን ትንቢቱ የሚፈጸምበት ምሳሌው የሚደርስበት ጊዜ ስለሆነ ብዙ ነገር ያስፈራናል፣ ብዙ ነገርም ያስጨንቀናል። የማያምኑት ብቻ አይደሉም፣ የምናምነውም እኛ። ያልተጠመቁት ብቻ አይደሉም፣ የተጠመቅነውም እኛ። ቤተ ክርስቲያን የማይመጡት ብቻ አይደሉም፣ ጠዋት ማታ ወደ መቅደሱ ምንገሰግስም እኛ። የእግዚአብሔርን ቃል የማያውቁት ብቻ ሳይሆኑ የእግዚአብሔርን ቃል የምናውቀውም እኛ እንፈራለን። በኑሮ ጉዳይ እንፈራለን ብዙዎቻችን። በጤናችን ጉዳይ እንፈራለን። ልጆች ያለን በልጆቻችን ጉዳይ እንፈራለን። ስለ ሀገራችን እንፈራለን። ስለ ቤተ ክርስቲያናችን እንፈራለን። ብቻ የምንፈራበትና የምንጨነቅበት ምክንያት በርካታ ነው። የትምህርቱ መሰረታዊ ዓላማ የሚሆነው እግዚአብሔር
ከኛ ጋር እንደሆነ አውቀን ከፍርሃት ርቀን ተረጋግተን መኖር እንድንችል ማሳየት። በተቻለ መጠን ከአቅም በላይ ነገር ካልገጠማችሁ ቁጭ ብላችሁ ይህንን የሕይወት ትምህርት እንድትማሩ በእግዚአብሔር ፍቅር ሁላችሁንም እጠይቃችኋለሁ። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፍቃዶ ይሆነልን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። እኔ በሉ እስኪ፣ ድገሙት እስኪ። ካንተ ጋር ነኝና አትፍራ። ምን አትበል? እግዚአብሔር አትፍሩ ይበለ። በዚህ ርዕስ ውስጥ 3 ነገሮችን በዋናነት እየዘረዘርኩ አያል። በመጀመሪያ ፍርሃት ምንድነው የሚለውን እንመለከታለን። በሁለተኛ ደረጃ ሰው ለምንድነው የሚፈራው? ፍርሃት ወደ ህይወታችን የሚመጣበት ምክንያቱ ምንድነው? እሱን እንመለከታለን። ሶስተኛና የመጨረሻ ከፍርሃት ለመራቅ መፍትሄው ምንድነው? እነዚህን 3 ነገሮች ባጭሩ እግዚአብሔር መንፈስ ቅዱስ እንደገለጠልን መጠን እናያቸዋል። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፍቃዶ ይሆነልን። እኔ ካንተ ጋር ነኝና አትፍራ። ቃሉ በዚህ ስፍራ ላይ ለጊዜው የተነገረው ያዕቆብ ለሚባል ለአንድ ሰው የተነገረ ቃል አስቀድሜ በንባብ አሰማችኋለሁ። ትንቢተ ኢሳይያስ ምዕራፍ 41 ቁጥር 8 ጀምሮ አነባለሁ። ባሪያዬ እስራኤል፣ የመረጥኩ ያዕቆብ፣ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ የያዝኩህ ከማዕዘኗም የጠራው አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልኩ ሆይ እኔ ካንተ ጋር ነኝና አትፍራ። እኔ አምላክ ነኝ፣ አትደንግጥ። አበረታሃለሁ፣ እረዳህም አለሁ፣ በጽድቄም ቀኝ ደግፌ ይይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ፣ ይዋረዱማል። የሚከራከሩ እንዳልነበሩ ይሆናሉ፣ ይጠፉማል። የሚጠሉህን ትሻቸዋለህ፣ አታገኛቸውምም። የሚዋጉህም እንዳልነበሩ እንደምናምን ይሆናሉ። እኔ አምላኬ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይይዛለሁና ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። እንግዲህ በርዕስነት ያነሳነው ቃል አሁን እንዳነበብኩላችሁ ያዕቆብ ተብሎ ለሚጠራ ለአንድ ሰው የተነገረ ቃል ለፍጻሜው ስለ ሁላችን የሚነገር ቃል ነው። የእግዚአብሔር ቃል በአንድ ዘመን ለተነሱ ሰዎች ብቻ ተነግሮ አያበቃ። ለጊዜው ለያዕቆብ፣ ለፍጻሜው በዚህ ዘመን ላለን የአዲስ ኪዳን ክርስቲያኖች፣ ከኛም በኋላ እስከ ምጽአት ድረስ ለሚነሱት የሚነገር ቃል ነው። ለምን መጽሐፍ እንደዚህ ይላል? መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏል ነው የሚል።
ሮሜ 15 ቁጥር 4 ላይ የተመዘገበ ቃል መጻሕፍት በሚሰጡት መጽናናት ተስፋ የሆንልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏል። አስቀድሞ አለ በሩቅ ነቢያት ማለቱ ነው። ኋላም በቅርብ ሐዋርያት ማለት ነው። ከዚያም በእነሱ እግር በተተኩት በሊቃውንተ ቤተ ክርስቲያን ማለቱ ነው። የተጻፈው ነገር ሁሉ ለትምህርታችን ተጽፏል። ስር ሰደን በሃይማኖት እንድንታነጽ መጽሐፍ ቅዱስ ተጽፏል። ለምንጠየቀው ጥያቄ መልስ ለመስጠት ዘወትር የተዘጋጀን እንድንሆን ተጽፎልናል። ያዘንን ከሐዘናችን እንድንጽናና፣ የተጨነቅን ከጭንቀታችን እንድንረጋጋ፣ ተስፋ የቆረጥን የተቆረጠብን ተስፋ እንዲቀጠል፣ ሐዘናችን ለደስታ እንዲለወጥ መጽሐፍ ቅዱስ ተጽፎልናል። ዓላማው ይሄ ነው። መጽሐፍ የተጻፈ እንግዲህ ለትምህርታችን ከተጻፈው ነገር መካከል እኔ ካንተ ጋር ነኝና አትፍራ በሚል ርዕስ ዛሬ እንማራል። እስኪ ወደ መጀመሪያው ልሄድ። ጊዜ ለመጠቀም ትንሽ እፈጥናለሁ። እንድትከታተሉኝ በእግዚአብሔር ፍቅር ጠይቃቸዋል። ፍርሃት ማለት ምን ማለት ነው? ፍርሃት ምንድን ነው ከሚለው እንነሳ። ወገኖቼ ፍርሃት ሰይጣን በውስጣችን የሚጨምረው መንፈስ ነው። እግዚአብሔር ፍርሃትን ለማንም ሰው አልሰጠም። እግዚአብሔር የሰጠን መንፈስ የኃይል መንፈስ ነው፣ የፍቅር መንፈስ ነው፣ ደግሞ ራስን የመግዛት መንፈስ ነው። እንዲህ ተብሎ እንደተጻፈ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ ሲጽፍለት እንዲህ ብሎ ጻፈ። እግዚአብሔር የፍርሃትን መንፈስ አልሰጠንም፣ የፍቅርን መንፈስ፣ ራስን የመግዛት መንፈስ፣ የኃይል መንፈስ ነው የሰጠን አለ። ስለዚህ ፍርሃት ሰይጣን በልባችን ውስጥ የሚጨምረው መንፈስ ነው። እንድንጨነቅ የሚያደርገን፣ እንድንታወክ የሚያደርገን፣ እንድንሸበር የሚያደርገን፣ ሰላም እንዳይኖረን፣ እንዳንረጋጋ፣ ባለን ነገር ደስተኛ እንዳንሆን የሚያደርገን ጥንተ ጠላታችን ዲያብሎስ ነው። የሰይጣን ደግ የለውም። በፍጹም ሰላማችንን አይፈልግም። በፍጹም እረፍታችንን ጠላታችን አይፈልግም። እንድንጨነቅ ነው እሱ የሚፈልገው። እንድንፈራ ነው የሚፈልገው። ራሳችንን እንድንጸየፍ፣ ራሳችንን እንድንጠላ ነው የሚያደርገን። ሌባው አለ መጽሐፍ ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን አለ ኢየሱስ ክርስቶስ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 10። ሌባው ያለው እዚህ ጋር አዳምና ሔዋንን ሰርቆ ከገነት ያወጣውን ዲያብሎስን ነው። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም አለ። አዎ በቃ እሱ ሁል ጊዜ እኛን እያስፈራ እያስጨነቀ ሰላማችንን ነጥቆን ሰላማችንን ወስዶብን እንድንኖር ነው የሚፈልገው እሱ። ስለዚህ ፍርሃት ጠላታችን በልባችን ውስጥ የሚጨምረው መንፈስ። እግዚአብሔር ለማንም ሰው የፍርሃትን መንፈስ አልሰጠም። አዎ ፍርሃት ሁለት አይነት ነው፣ ስጋዊ ፍርሃትና መንፈሳዊ ፍርሃት። ስጋዊ ፍርሃት አሁን እንዳየነው ሰይጣን ያመጣብን ነው። መንፈሳዊ ፍርሃት የሚባለው እግዚአብሔርን መፍራት ነው። ማንን መፍራት ነው? ቅዱስ የሆነ ፍርሃት፣ የተፈቀደ ፍርሃት። የጥበብ መጀመሪያ ማንን መፍራት ነው? አቤት
የጥበብ መጨረሻስ? አቤት ቄሱም ዝም መጽሐፉም ዝም። መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ ጠቢቡ ሶሎሞን ሲናገር ምን አለ? የጥበብ መጀመሪያ እግዚአብሔርን መፍራት ነው አለ። ወገኖቼ ይሄ ፍርሃት የተፈቀደ ፍርሃት እግዚአብሔርንም የምንፈራው ይቀስፈናል፣ ያጠፋናል ብለን ሌሎቹን እንደምንፈራ አይደል። የፍቅር ፍርሃት ነው፣ የአክብሮት ፍርሃት። እሱ አባታችን ነው፣ እኛ ደግሞ ልጆቹ ነን። ልጅ አባቱን እንደሚያከብር የአክብሮት ፍርሃት፣ የፍቅር ፍርሃት እንጂ እግዚአብሔር ይፈልጠኛል፣ ያጠፋኛል፣ ይቆርጠኛል፣ ሲኦል ይጨምረኛል ብለን እግዚአብሔርን አንፈራ። የፍቅር ፍርሃት ነው። ይሄ የተፈቀደ ነው። እኔ አሁን እያልኳችሁ ያለሁት ስጋዊ ፍርሃት ሰይጣን ነው ያመጣብን ነው ማለት። እግዚአብሔር ይሄንን ስጋዊ ፍርሃት ለማንም ሰው አልሰጠም። አምላካችን እግዚአብሔር ሰይጣን ያመጣብንን ፍርሃት ከሁላችንም በቸርነቱ ያርቀልን። ስለዚህ በመጀመሪያ ፍርሃት ስንል አሁን ከላይ እንዳየነው ነው። ወደ ሁለተኛው ልሄድ። ሁለተኛ ወደ ሰው ልጆች ፍርሃት በምን ምክንያት ይመጣል? ለምንድን ነው የምንፈራበት ምክንያት? የሁላችሁ በመጀመሪያ የሰው ልጆች የሚፈሩበት ምክንያት ኃጢአት መስራት ስንጀምር ፍርሃት ወደ ህይወታችን ይመጣል። ምን ማለት ነው ኃጢአት ማለት? ኃጢአት ማለት ኃጥ ከሚለው የግዕዝ ግስ የወጣ ነው። ኃጥ ማለት ያጣ ማለት ነው። ኃጢአት ማለት ማጣት ማለት። ምን ማጣት? ሰላም ማጣት፣ ረፍት ማጣት፣ ደስታ ማጣት፣ እርካታ ማጣት። ስለዚህ የኃጢአት ትርጉም ማጣት ማለት። ሰው ይሄንን ኃጢአት ሲሰራ ፈሪ ይሆናል፣ መፍራት ይጀምራል። አንድም ኃጢአት ማለት አታድርጉ የተባልነውን ማድረግ ወይም አድርጉ የተባልነውን አለማድረግ ነው ኃጢአት። ሌላኛው ትርጉም ለምሳሌ አታድርጉ የተባልነው አታመንዝሩ ተብለናል። ስናመነዝር ከተገኘን ኃጢአት። አትስረቁ ተብሏል በመጽሐፍ ቅዱስ። ስንሰርቅ ከተገኘን ኃጢአት ነው። አትስከሩ ተብለናል። ጠጥተን ስንሰክር ከተገኘን ኃጢአት ነው። ኃጢአት አታድርጉ የተባልነውን ማድረግ ነው። ደግሞ አድርጉ የተባልነውንም አለማድረግ ኃጢአት ነው። ለምሳሌ እናትና አባትህን አክብር ተብሏል። እናትና አባትን አለማክበር ኃጢአት ነው። የሰንበትን ቀን ትቀድሳት ዘንድ አስብ ተብሏል። ሰንበትን አክብሩ ተብሏል። ሰንበትን አለማክበር ኃጢአት ነው። ባልንጀሮቻችሁን እንደ ራሳችሁ አድርጋችሁ ውደዱ ተብለናል። ባልንጀራን እንደ ራስ አድርጎ አለመውደድ ኃጢአት ነው። ስለዚህ ኃጢአት ስንል አታድርጎ የተባልነውን ማድረግ፣ አድርጎ የተባልነውን ደግሞ አለማድረግ። ምንድን ነው ያለው ሐዋርያው ቅዱስ ያዕቆብ? በጎ የሆነውን ነገር አውቆ ለማያደርገው ለሱ ኃጢአት ይሆንበታል አለ። በጎ ነገርን አውቀ አለማድረግ ኃጢአት ነው የሚለው መጽሐፍ ቅዱስ። ስለዚህ ይህንን ኃጢአት ማድረግ ስንጀምር ፍርሃት ወደ ህይወታችን ይመጣል። ለዚህ ጥሩ ማስረጃ የመጀመሪያዎቹ ሰዎች አባታችን አዳምና እናታችን ሔዋን ናቸው። ታሪካቸው በኦሪት ዘፍጥረት በምዕራፍ 3 ቁጥር 10 ጀምሮ ተመዝግበዋል። ሁላችን እንደምናውቅ እግዚአብሔር አዳምና ሔዋንን ካለመኖር ወደ መኖር አመጣ፣ ካለመታየት ወደ መታየት አመጣ። በእጁ አበጃጃቸው፣ በመዳፉ ቀረጻቸው፣ ግሩምና ድንቅ አድርጎ ሰራቸው። የፈጠራቸው ስፍራ የቤተ ክርስቲያን ታሪክ እንደሚናገር ኤልዳ ይባላል። በተለይ ኩፋሌ በሚባለው መጽሐፍ ላይ መጽሐፈ ኩፋሌ በሚባለው መጽሐፍ ላይ በስፋት ተመዝግበዋል። እግረ መንገድ ኩፋሌ ማለት የተከፈለ ማለት። ንገሩኝ፣ ኩፋሌ ማለት ምን ማለት አልኳችሁ? አቤት፣ የተከፈለ። ከምን የተከፈለ? ከአምስቱ ብሔረ ኦሪት የተከፈለ።
አምስቱ ብሔረ ኦሪት የሚባሉት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም ናቸው። ይሄ መጽሐፈ ኩፋሌ የሚባለው ከአምስቱ ብሔረ ኦሪት የተከፈለ መጽሐፍ በ80 አሐዱ መጽሐፍ ቅዱስ ላይ የሚገኝ ስለ ስነ ፍጥረት በስፋት የሚተርክ መጽሐፍ ነው። በዚህ መጽሐፍ ላይ አዳምና ሔዋን የተፈጠሩበት ስፍራ ኤልዳ ይባላል። አዳም በተፈጠረ በ80 ቀኑ ወደ ገነት ገባ። ማነው በ40 ቀኑ። ሔዋን በተፈጠረች በ80 ቀኗ ወደ ገነት ገባች ይላል። ዛሬኛ ወንዶች በ40 ቀናችን፣ ሴቶች በ80 ቀናችን ወደ ቅድስት ቤተ ክርስቲያን በእናቶቻችን እቅፍ መተን ምንጠመቀው ክርስትና ምንነሳበት አንዱ ምክንያት ይሄ ነው። አዳም በ40 ቀኑ የገነት ምሳሌ ወደ ሆነች የቤተ ክርስቲያን ምሳሌ ወደ ሆነች ወደ ገነት ስለገባ፣ ሔዋን በ80 ቀኗ የቤተ ክርስቲያን አምሳል ወደ ሆነች ወደ ገነት ስለገባች እኛም በ40 እና በ80 ቀናችን ቤተ ክርስቲያን መተን ክርስትና እንነሳለን። እዛ በገነት ውስጥ ሲኖሩ ሁላችን እንደምናውቅ አንድ ትእዛዝ ብቻ ነው የተሰጣቸው። ምንድነው ትእዛዙ? በገነት ውስጥ ካለው የዛፍ ፍሬ ሁሉ ትበላላችሁ፣ ነገር ግን ክፉና መልካሙን ከሚያስታውቀው የዛፍ ፍሬ እንዳትበሉ፣ ከሱ በበላችሁ ቀን ሞትን ትሞታላችሁ። ይህን ትእዛዝ አዳምና ሔዋን ለ7 ዓመት 3 ወር 17 ቀን ጠበቁ። ከዚህ በኋላ በሰይጣን አሳሳችነት አትብሉ የተባሉትን የዕፀ በለስ ፍሬ ቆርጠው በሉ፣ እምነት አጎደሉ፣ የእግዚአብሔርን ትእዛዝ ተላለፉ። ጸጋቸው ተገፈፈ፣ ራቁታቸውን ሆኑ። አዳምም ዘሎ ጫካ ውስጥ ገባ፣ ሔዋንም ዘላ ጫካ ውስጥ ገባች። እግዚአብሔር መጣ ወደ ገነት ውስጥ ፍለጋ። አዳም አዳም ወዴት ነህ ያለኸው ብሎ ድምፁን አሰማ። እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር አዳም የት እንዳለ ያውቃል አያውቅም? ንገሩኝ እንጂ። አሁን በልባችን የምናስበውን ማን ያውቃል? ከማሰባችን በፊትስ ማን ያውቃል? እግዚአብሔር እያንዳንዳችንን ያውቀናል አያውቀን? ይኸውላችሁ እግዚአብሔር ልቅም አድርጎ ነው እያንዳንዳችንን ያውቀን። ይሄ አምላክ እንዳላዋቂ መስሎ አዳም አዳም ወዴት ነው ያለኸው ብሎ በገነት ውስጥ ድምፁን አሰማ። ሊቃውንት ምን ይላሉ? ይሄ ቃል በዘመነ ስጋዌ በአዲስ ኪዳን በስጋ ማርያም ተገልጦ ኢየሱስ ክርስቶስ የጠፋውን አዳምና ልጆቹን እንደሚፈልግ የሚያጠይቅ ቃል ነው ይላል። አዳም እንዲህ ብሎ መለሰ ለእግዚአብሔር፣ በገነት ድምፅህን ሰማው፣ ራቁቴን ስለሆንኩ ፈራሁ አለ። እስኪ በገነት በሉ፣ ድምፅህን ሰማው፣ ራቁቴን ስለሆንኩ ፈራሁኝ። ምን አልኩኝ? ራቁትን እንደሆንክ ማነገረሃል? በውኑ አትብላ ያልኩን የዕፀ በለስ ፍሬ ቆርጠ በላህ አለው። ረዳት እንድትሆን የሰጠኝ ሔዋን አሳስታኝ በላሁ አለ። አዳም ሲጠየቅ ሔዋንን ምክንያት አደረገ። ሔዋን ስትጠየቅ እባብን ምክንያት አደረገች። ሁሉም ምክንያት አቀረቡ። ነገር ግን ምክንያታቸው ተቀባይነት አላገኘም። አዳምም ተረገመ፣ ሔዋንም ተረገመች፣ እባብም ተረገመች። ለምንሰራው ኃጢአት የምናቀርበው ምክንያት በእግዚአብሔር ዘንድ ተቀባይነት የለው። አሁን ብዙ ሰዎች ለምንድነው ማጾሙት ሲባሉ ለማይጾሙበት ምክንያት ያቀርባሉ። ለምንድነው ያልቆረባችሁ ሲባሉ ለምን እንዳልቆረቡ ምክንያት የሚያቀርቡ ሰዎች አሉ። ለምንድነው ማታስቀድሱ ሲባሉ ለምን እንደማያስቀድሱ ምክንያት የሚያቀርቡ ሰዎች አሉ። በደንብ አድርጋችሁ ስሙኝ። ለምን እንደማንጾም የምናቀርበው ምክንያት አይጠቅመንም። የሚጠቅመን መጾማችን ነው። ለምን ቅዱስ ሥጋውን ክቡር ደሙን እንዳልተቀበልን የምናቀርበው ምክንያት አይጠቅመንም። የሚጠቅመን ቅዱስ ሥጋውን ክቡር ደሙን መቀበላችን። ለምን ጸሎት እንዳቋረጥን፣ ለምን ቅዳሴ እንደማናስቀድስ፣ ለምን ንስሐ እንዳልገባን የምናቀርበው ምክንያት አይጠቅመንም። ንስሐ መግባታችን ነው የሚጠቅመን። መጸለያችን ነው የሚጠቅመን። የፍቅር ሰው መሆናችን ነው የሚጠቅመን። ቅን መሆናችን፣ ትዕግስተኛ መሆናችን፣ ይቅርባይ መሆናችን፣ ትሁት መሆናችን ነው የሚጠቅመን እንጂ
በልባችን ለምን ቂም እንደያዘን የምናቀርበው ምክንያት አይጠቅመንም። አዳም ሔዋን እባብን ምክንያት አደረጉ። ምክንያታቸው በእግዚአብሔር ዘንድ ተቀባይነት አላገኘም። ሁሉም ተረገሙ። እኔ የምፈልገው በገነት ድምጽህን ሰማው፣ ራቁቴን ስለሆንኩኝ ፈራኋል። ኃጢአት ያራቁታል። አያችሁ፣ ኃጢአት ያስጨንቃል። ኃጢአት ሰላም ይነሳል። ኃጢአት ደስታን ይነጥቃል። ባካችሁ የማይጠቅመን ነገር አንጠልጥለን አንዙር። ወጣቶች፣ ብዙዎቻችሁ ወጣቶች ናቸው። እግዚአብሔር አታድርጉ ያለንን ነገር በቃ እናድርግ። እግዚአብሔር አድርጉ ያለንን ደግሞ እናድርግ። የመጀመሪያ ፍርሃት ወደ ሰው ልጆች የሚመጣበት ምክንያት ኃጢአት መስራት ስንጀምር። አዲስ ኪዳን ላይ ይህን ግልጥ የሚያደርግ አንድ ቃል ጠቆሚያቸው ወደሚቀጥለው ይሄዳል። ሮሜ ምዕራፍ 2 ቁጥር 9 ላይ ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። እስኪን ቃል አብራችሁኝ በሉ። ክፉን፣ ድምጻችሁ አነሰብኝ። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። ምን ይሆንበታል? ምንን በሚያደርግ ሰው ነፍስ? ክፉ የተባለ ኃጢአት። ጭንቀት ከየት ይመጣል? ከክፋት። ፍርሃት ከየት ይመጣል? ከኃጢአት። አንዳንድ ሰዎች የገዛ ጥላቸውን ሲያዩ የሚፈሩ የሚደነግጡ አሉ። የፖሊስ ሳይረን ሲሰሙ የሚጨነቁ አሉ። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። በቃ ክፉዎች እነማን ናቸው? ሰነድ የሚሰርዙ የሚደልዙ ናቸው። ክፉዎች እነማን ናቸው? በሚዛን የሚያጭበረብሩ ናቸው። ጉቦ የሚቀበሉ ናቸው። መተተኛ ቤት፣ አስማተኛ ቤት፣ ጠንቋይ ቤት የሚሄዱ ናቸው። ክፉዎች እነማን ናቸው ወገኖቼ? ቅናት ሰይጣናዊን አንጠልጥሎ የሚዞሩ ናቸው። ክፉዎች እነማን ናቸው? ጽንስ የሚያስወርዱ ናቸው። ለክፉዎች ሰላም የላቸውም ይላል አምላኬ ተብሎ በሌላም ስፍራ ላይ ተመዝግቧል። ኢሳይያስ 48 ቁጥር 20 ለክፉዎች ሰላም የላቸውም ይላል እግዚአብሔር። ሰላም የሚያሳጣንን፣ የሚያስጨንቀንን፣ የሚያስደነግጠንን፣ የሚያስፈራንን ኃጢአት እግዚአብሔር ከእግራችን በታች ይጣልልን። የመጀመሪያው ይሄ ነው፣ ሰው የሚፈራበት ምክንያት። ወደ ሁለተኛው ልሄድ። ሁለተኛ ፍርሃት ወደ ሰው ልጆች የሚመጣበት ምክንያት እምነታችን ሲጎድል ነው። ምናችን ሲጎድል? እምነታችን። የእምነት መጉደል ፈሪ ያደርጋል። ለዚህ ጥሩ ማስረጃችን የሚሆነን የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ የተመዘገበ ቃል ነው። እሱን ባጭሩ መለከተዋል። በአንድ ወቅት ጌታችን ኢየሱስ ክርስቶስ በታንኳ ሆኖ ከደቀ መዛሙርቱ ጋር በባህር ላይ ይሄድ ነበር። ድንገት ማዕበል ተነሳና ታንኳይቱን ወደፊት፣ ወደ ኋላ፣ ወደ ግራ፣ ወደ ቀኝ እያደረገ ያናውጣት ጀመረ። የዚህ ጊዜ ኢየሱስ ክርስቶስ በታንኳይቱ ውስጠኛ ክፍል ተኝቶ ነበረ። ማዕበሉ ጸና። ታንኳይቱ ልትገለበጥ ደረሰች። ደቀ መዛሙርቱ ወደ ኢየሱስ ክርስቶስ መጡ። ታሪኩ እንደምናውቅ ጌታ ሆይ ስንጠፋ አይገድህም? አድነን አሉና ቀሰቀሱት፣ አስነሱት። እሱ ወዲያው ብድግ አለና የምፈልገውን ቃል ተናገረ። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። እስኪ እናንተ በሉ። እምነት የጎደላችሁ ስለምን ትፈራላችሁ? ምን የጎደላችሁ? ምን ትላላችሁ? እናንተ እምነት የጎደላችሁ ስለምን ትፈራላችሁ? እሱ ከኛ ጋር እያለ ምንም አንሆንም ለምን አትሉም? ጌታችን ከኛ ጋር እያለ
አምላካችን ከኛ ጋር ያል መምህራችን ከኛ ጋር ያል ሁሉን ትተን የተከተልነው ከኛ ጋር ያለ ምንም አንሆንም ለምን አትሉም ብሎ አለማመናቸውን ገሰጸው። ወዲያው ብድግ አለና ባህሩን፣ ማዕበሉን፣ ነፋሱን፣ ወጀቡን ገሰጸው። ታላቅ ጸጥታም ሆነ ይላል። በሀገራችን ላይ ያለውን ማዕበል፣ በቤተ ክርስቲያናችን ላይ ያለውን ማዕበል አምላካችን እግዚአብሔር ጸጥ ያደርገልን። ይችላል አይችልም? ይችላል። እግረ መንገድ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የነበረባት ታንኳ የቅድስት ቤተ ክርስቲያን ምሳሌ ናት። ባህር የዚች ዓለም ምሳሌ ነው። ያቺ ታንኳ በማዕበል እንደተናጠች እንደተናወጠች ወደፊት ወደ ኋላ ወደ ግራ ወደ ቀኝ እንዳለች በባህር በተመሰለ በዚች ዓለም ላይ ያለች የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከውስጥም ከውጭም ማዕበል ይኖርባታል። የሚገርማችሁ በዛ ባህር ላይ ብዙ መርከቦች አሉ። በማርቆስ ወንጌል ላይ እንደተመዘገበ ብዙ ታንኳዎች ነበሩ። ነገር ግን ማዕበሉ የተነሳው ክርስቶስ ከደቀ መዛሙርቱ ጋር በነበረባት ታንኳ ነበረ። ሌሎቹ ታንኳዎች ዝም ብለው በሰላም ይቀዝፋሉ፣ በሰላም ይሄዳሉ። ክርስቶስ ከደቀ መዛሙርቱ ጋር የነበረባት ታንኳ ግን ማዕበል ተነሳባት። ዛሬም በዘመናችን ባለችዋ በዚች ቤተ ክርስቲያን ነው ማዕበል ያለው። አንዳንድ ሰዎች ከኛ ቤተ እምነት ውጭ ያሉ ኦርቶዶክስ ጋራ ማዕበል ማይጠፋው ሁልጊዜ መከራ ሁልጊዜ ፈተና የሚሆነው ኢየሱስ ስለሌለባት ነው ብለው የሚናገሩ ሰነፎች አሉ። እግዚአብሔር ልብ ይስጣቸው። እንደዚህ ብለው የሚናገሩ ሰዎች እዛ ቤት እኛ ቤት ሰላም ነው ይላሉ። ኢየሱስ ስላለ እኛ ጋር ሰላም ነው። ተዋህዶ ጋር ኦርቶዶክስ ጋራ ኢየሱስ ክርስቶስ ስለሌለ አንዱን ፈተና ሲሻገሩ ሌላ ፈተና ይገጥማቸዋል ብለው ይናገራሉ። ሂዱና ጠይቋቸው፣ የትኛው ሐዋርያ ነው ኢየሱስ ክርስቶስ ያለባት ቤተ ክርስቲያን አትፈተንም ያለው? የትኛው ሐዋርያ ነው? እኔ ከየት እያመጡ እኮ እንደሚያስተምሩ ግራ ይገባኛል። ህዝቡም ያሳዝነኛል። ይረገም ይመረቅ አያውቅ ዝም ብሎ አሜን ይላል፣ ዝም ብሎ እልል ይላል። እንደውም የውላችሁ በደንብ አድርጋችሁ ስሙኝ። ክርስቶስ ያለባት እውነተኛይቱ የአዲስ ኪዳን ቤተ ክርስቲያን ምልክቷ ምንድነው ስትሉኝ፣ ማዕበል አይጠፋባትም፣ ፈተና አይጠፋባትም። ይሄው ደቀ መዛሙርቱ ከመምህራቸው ጋር ከጌታቸው ጋር ከአምላካቸው ጋር ነበሩ። ማዕበሉ ግን ተነሳ። በእኛም ቤት ክርስቶስ አለ፣ ደቀ መዛሙርቱ አሉ፣ ድንግል ማርያም አለች፣ መላእክቱ አሉ። ማዕበል ሊኖር ይችላል። ነገር ግን ማዕበሉን ማን ጸጥ ያደርገዋል? አሁንም በቤተ ክርስቲያኒቱ ላይ ያለውን ማዕበል ጸጥ ያደርገልን። እቺ ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ ፈተና ተለይቷት አያውቅ። ትናንት ነበረባት፣ ዛሬም አለባት፣ ነገም ይኖርባታል። ሁሉን አሸንፋ ግን ለዘላለም ጸንታ የምትኖር ቤተ ክርስቲያን ናት። ያላችሁበትን ቤተ ክርስቲያን እወቁ። በዚህ በአዋሳ ከተማ ያላችሁ ኦርቶዶክሳውያን ክርስቲያኖች ቤተ ክርስቲያናችሁን በደንብ ወቋት። አልጋ ባልጋ በሆነ መንገድ አይደለም እዚህ ዘመን የደረሰችው። አባቶቻችን ውድ ዋጋ ከፍለው አጥንታቸውን ከስክሰው ደማቸው ፈሶ እንደ ሽንኩርት ተከትፈው እንደ ሻማ ቀልጠው እንደ ጧፍ ነደው ወደ አናብስ ጉድጓድ ውስጥ ተጥለው ቆዳቸው ተገፎ ጽህማቸው ተነይቶ ጥርሳቸው ወልቀው በየዋሻና በየፉርኩታ ውስጥ ተቀበዝብዘው ዋጋ ከፍለው ነው ችን ቤተ ክርስቲያን እኛ ዘመን ያደረሱ። ቤተ ክርስቲያኒቱ ከተመሰረተችበት ቀን ጀምሮ ፈተና ተለይቷት አያውቅም። ኢየሱስ ክርስቶስ ያለባት ቤተ ክርስቲያን ፈተና አለባት። በኢየሱስ ያመናችሁ እንደሆነ አትፈተኑም፣ መከራ አይገጥማችሁም፣ አትራቡም፣ አትታመሙም ብሎ የተናገረ ሐዋርያ የለም። የዘመኖቹ ናቸው ፈጥረው ያወሩት። እንዳይሰፋብኝ ልመለስ። ሁለተኛ ሰው የሚፈራው እምነቱ ሲጎል ነው። ይኸው ደቀ መዛሙርቱ ማዕበል ሲነሳ በፈሩ ሰዓት ጌታ ሆይ አድነን ብለው ሲቀሰቅሱት ክርስቶስ የተናገረው ቃል
እናንተ እምነት የጎደላችሁ ስለምን ትፈራላችሁ ነው ያለው። ወደ መፍትሄው ልምጣ። ከፍርሃት ለመራቅ ምን እናድርግ? በሰላም ለመኖር፣ በእርጋታ ለመኖር፣ የልብ ሰላምና ጸጥታ እንዲኖረን ባለን ነገር ደስተኛ ሆነን እያመሰገንን ተመስገን ብለን ለመኖር መፍትሄው ምንድነው? ቤተክርስቲያን እንደዚህ አይነት ትምህርት ለልጆቿ ማስተማር አለባት። አንዳንድ ወንድሞችና እህቶች ማተባቸው የሚበጥሱት እዛ ቤት የሚሄዱበት ምክንያት እረፍት እየፈለጉ ነው። አንዳንዶች መረጋጋት ሲያጡ፣ ጭንቅ ጥብብ ሲላቸው፣ ዙሪያው ገደል ሲሆንባቸው፣ ቀኑ ሲጨልምባቸው፣ ማረፍ ሲያቀታቸው እናርፋለን ብለው ይሄዳሉ። ሃይማኖት እስከ መቀየር ይደርሳሉ። ቤተክርስቲያን መተን ካላረፍን በዚህ ዘመን የት ሄደን እንረፍ? ቤተክርስቲያን መተን ካልተጽናናን የት ሄደን እንጽናና? ስለዚህ ከፍርሃት ለመራቅ፣ ከጭንቀት ለመራቅ፣ የልብ ሰላም ጸጥታ ለማግኘት ምንድነው መፍትሄው? እሱን ነው የምጠቁማችሁ። አሁን መቼስ ሰው ጤነኛ ከሆነ ካላበደ፣ አይምሮ ካልተወሰደበት በሰላም መኖር ይፈልጋል። መፍትሄ የመጀመሪያ ዕለት ዕለት እንዲህ ባለ ጉባኤ ቁጭ እያሉ የእግዚአብሔርን ቃል ማድመጥ። ቃሉ ሰላም ይሰጣል። ቃሉ ያሳርፋል። ቃሉ ፍርሃትን ከኛ አሽቀንጥሮ ይጥላል። አሁን ያላችሁን ሰላም አስተውሉት። አሁን ያላችሁን እረፍት አስተውሉት። አሁን ያላችሁን ደስታ በእግዚአብሔር ቤት ውስጥ እውነተኛ ወንጌል በሚሰበክባት ቤተክርስቲያን ውስጥ፣ ሰላም ባለባት ቤተክርስቲያን ውስጥ፣ ሁከትና ግርግር በሌለባት ቤተክርስቲያን ውስጥ አንድ ሰው ቆሞ ይሰብካል። በብዙ ሺህ የሚቆጠር ምእመን ቁጭ ብሎ ይሰማል። እዚህ አረፋ የሚደፍቅ የለም፣ የሚገላበጥ የለም፣ የሚዘል የለም፣ ግርግርና ሁከት የለም። መጽሐፍ ቅዱስ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም ተብሎ ተጽፏል። የምናመልከው አምላክ ባካችሁ የሁከት አምላክ አይደለም። አንዳንዶች ጭር ሲል አይወዱም። ግርግር የሚወዱ ሰዎች አሉ፣ ሁከት የሚወዱ ሰዎች አሉ። ተዋህዶ ጋር የለም። ቅድም እንዳልኳችሁ ነው። ቅድም መምህራችን እግዚአብሔር ጸጋውን ያብዛለትና መሰረታዊ የሆነ ትምህርት ያስተምረን ግቢ ውስጥ አንድም ሰው ያለ አይመስልም። ጸጥ ብሎ በእርጋታ ያውም ትምህርት ብዙ ጊዜ በአውደ ምሕረት ትምህርት ማስተማር ከባድ ነው እግዚአብሔር ካላገዘ። ተዋህዶ ማለት ይህች ናት። ኦርቶዶክስ ማለት ይሄ ነው። እግዚአብሔር በመጀመሪያ ሃይማኖታችን እስከ መጨረሻው ድረስ ያጽናን። ስለዚህ ቃሉ የእግዚአብሔር ቃል ወንጌል ከፍርሃት ርቀን በሰላምና በጸጥታ እንድንኖር ያደርገናል። ጭንቀትን ከኛ ያስወግዳል። ምን አለ መጽሐፍ? ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኝ አለ ዳዊት። እዛ መዝሙር 118 ቁጥር 103 ላይ የተመዘገበ ቃል። እስኪ አብራችሁኝ በሉ። ቃልህ በሉ እስኪ። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኝ። የማን ቃል? የእግዚአብሔር ቃል። ቃልህ ለጉሮሮዬ ጣፋጭ ነው። መቼ ነው ቃሉ ጣፋጭ የሚሆነን? በጭንቀት ውስጥ ሆነን ስንሰማው ነዋ። ብቸኝነት ተሰምቶን ስናደምጠው ነዋ። ተስፋ ቆርጠን ዙሪያው ገደል ሆኖብን፣ ቀኑ ጨልሞብን፣ ሰማይ ተደፍቶብን፣ ሕይወት ከብዶን፣ ልባችን በነገር ቆስሎ ቃሉን ስንሰማው ያን ጊዜ ለጉሮራችን ጣፋጭ ይሆናል። ከማርና ከወለላ ይልቅ ይጣፍጠናል እግዚአብሔር ቃል። ምሳሌ ቢያጣለት በማር መሰለው። በዚህ ምድር ላይ ጣፋጩ ነገር ማር ስለሆነ እንጂ እግዚአብሔር ቃል ከማርም በላይ ነው። በሌላም ስፍራ ላይ ምን አለ ነብዩ ደግሞ ሲናገር? ቃል ተገኝቷል አለ፣ እኔም በልቼዋለሁ አለ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ደስታና ሰላም ሆነኝ አለ። ኤርምያስ 15
ቁጥር 16 ቃልህ በሉ እስኪ ተገኝቷል እኔም በልቼዋለሁ። ምን ብየዋለሁ? የእግዚአብሔር ቃል ይበላል አይበላም? አቤት ይበላል። ሰው በእንጀራ ብቻ ጨርሱት፣ በማን ቃል ጭምር? ይሄ ገበሬ ወጥቶ ወርዶ አርሶ ቆፍሮ ባዘጋጀው ዛሬ ተበልቶ ነገ እዳሪ በሚሆን በሚሻግት እንጀራ ብቻ የሰው ልጅ መኖር አይችልም። የእግዚአብሔር ቃል ያስፈልጋል። ቃልህ ተገኝቷል አለ፣ እኔም በልቼዋለሁ አለ። አድምጬዋለሁ ነው፣ ሰምቼዋለሁ ነው። የበላሁት ቃልህ፣ ያደመጥኩት ቃልህ የልብ ሰላምና ደስታ ሆነ። ወጣቶች እባካችሁ ሰላም የት እንዳለ እንወቅ፣ ደስታ የት እንዳለ እንወቅ፣ ረፍት የት እንዳለ እንወቅ። ሰላም ያለው ከእግዚአብሔር ቃል፣ ረፍት ያለው ከእግዚአብሔር ቤት ውስጥ ነው። ስለዚህ የመጀመሪያው ከፍርሃት ውስጥ እንድንወጣ የመጀመሪያ መፍትሄ ወደ እግዚአብሔር ቤት እየመጡ ቃሉን ማዳመጥ ነው። ላይመቸን ይችላል ሁልጊዜ እንደዚህ መጥቶ መማር። ዛሬ ዓለም አንድ መንደር ናት። እጃችን ላይ ባለችዋ ትንሽ ስልክ ፍላጎት ካለን ባለንበት ቦታ ሆነን የእግዚአብሔርን ቃል ማድመጥ እንችላለን። አንችል? መስክሩ። እንችላለን አንችል? ፍላጎት ብቻ፣ ፍቃደኝነት ብቻ እግዚአብሔር ጸጋውን ያበዛላቸው ብዙ አባቶቻችን፣ ብዙ መምህራን ተጨንቀው የሚያዘጋጇቸው መሰረታዊ ትምህርቶች አሉ። በሶሻል ሚዲያ ላይ በማህበራዊ ድህረ ገጽ ላይ የሚለቀቁ ማለት በዩቲዩብ ሊሆን ይችላል፣ በቲክቶክ ሊሆን ይችላል፣ በቴሌግራሙ ሊሆን ይችላል፣ በፌስቡክ ሊሆን ይችላል። ባለንበት ቦታ ሆነን ማይጠቅመውን ነገር በመተው ማያንጸውን ነገር በመተው ሚያሳርፈንን ሚያጽናናንን የተቆረጠ ተስፋችንን የሚቀጥለውን ጥያቄያችንን የሚመልሰውን እንባችንን የሚያብሰውን የእግዚአብሔርን ቃል ከማር በላይ የሚጣፍጠውን የእግዚአብሔር ቃል ማዳመጥ ማግኘት እንችላለን። ግን እንዳለመታደል ሆኖ ብዙ ሰው አሁን በተገኘው እድል እግዚአብሔር በሰጠን እድል መንፈሳዊ ነገር ከሚያደምጥበት ይልቅ ሌላ የማያንጹ ነገሮች ለፖለቲካው፣ ለቧልቱ፣ ለቀልዱ፣ ለፌዙ ዳታ ሞልቶ ገንዘብ አውጥቶ ይከታተላል። የእግዚአብሔር ቃል ሲሆን ስክሮል ያደርገዋል። ቲክቶክ ላይ ካለ የሆነ ስብከት ከሆነ ወይም ዝማሬ ከሆነ ወይም መንፈሳዊ ነገር ከሆነ ብዙ ወጣቶች እሱም ማሳለፍ ነው። ፖለቲካ ከሆነ የሆነ ሰው ከሆነ ሰው ጋር ተጋጨ የሚባል ነገር ከሆነ የሆነ ነገር ከሆነ ግን እሱን ጊዜ ወስዶ ይከታተላል። እንደዚህ ካለው ነገር እግዚአብሔር ሁላችንን በቸርነቱ ይጠብቃል። ስለዚህ የመጀመሪያ ከፍርሃት ለመራቅ መፍትሄው የእግዚአብሔርን ቃል ዕለት ዕለት ማዳመጥ ነው። እግዚአብሔር ከቤቱ አያውጣን፣ ከጉባኤው አይለየን። ሁለተኛ ፍርሃት ከኛ እንዲርቅ እግዚአብሔር ከኛ ጋር እንደሆነ እንመን። እስኪ እግዚአብሔር ከእኔ ጋር ነው። ድገሙት እስኪ። እግዚአብሔር ከኛ ጋር ነው፣ ስለዚህ አንፈራም። ማን ከኛ ጋር ስለሆነ ምን አንልም። ይህንን ማመን ወንድሞቼና እህቶች፣ እግዚአብሔር ከናንተ ጋር እንደሆነ እመኑ፣ አትጠራጠሩ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት እኮ ነው። በቤተ ክርስቲያናችን ወር በገባ በ28 አማኑኤል እያልን እናስባለን። አማኑኤል ስንል እኮ እግዚአብሔር በእመቤታችን በኩል ከኛ ጋር ሆነ ማለት ነው። ኢሳይያስ 7 ቁጥር 14 ጌታ ራሱ ምልክትን ይሰጣችኋል። ምንድነው ምልክቱ? ድንግል በድንግልና ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ወይም ወልድን ትወልዳለች፣ ስሙንም አማኑኤል ትለዋለች። ስሙን ማን ትለዋለች?
አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ነው ማለት ከስጋችን ስጋ ከነፍሳችን ነፍስ ተዋህዷል ማለት። ስለዚህ እንዳንፈራ ምንድነው ሁለተኛ መፍትሄ ስንል እግዚአብሔር ከኛ ጋር እንደሆነ ማመን። የብዙዎቻችን ችግር እግዚአብሔር ከኛ ጋር እንደሆነ አለማመናችን። ገበቴ ላይ እንዳለ ውሃ የምንወላውለው፣ ንፋስ እንደመታው ሸምበቆ የምንወዘወዘው፣ በሁለት ልባችን የምናነክሰው እግዚአብሔር ከኛ ጋር እንዳለ አለማመናችን ነው። ፈሪ ያደረገን ይሄ ነው። አንድ ታሪክ እስኪ ላስታውሳችሁ። ማርቆስ 5:25 ላይ የተመዘገበ ቃል። በአንድ ወቅት ኢያኢሮስ የሚባል የምኵራብ አለቃ ወደ ኢየሱስ ክርስቶስ ቀረበ። እንዲህም አለው፣ ታናሺቱ ልጄ ልትሞት ቀርባለችና እንድትድን በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ጌታችንም ከዚህ ሰው ጋር ተያይዘው ወደ ቤት መሄድ ጀመሩ። መሃል መንገድ ላይ ሲደርሱ ላሳጠርላችሁ፣ ከምኵራብ አለቃው ቤት ከጎረቤት ሰዎች እየተቻኮሉ እየተጣደፉ መጡና ኢያኢሮስ አሉት፣ ልጅ ሞታለች፣ መምህሩን አታድክመው አሉት። የልጁን ሞት አደባባይ ላይ አረዱት። እንዴት ከባድ ነው! ልጅን የሚያክል ወገኖቼ አደባባይ ላይ መተው ሲያረዱን ሐዘኑ ልብ የሚሰብር ነው። የዚህን ጊዜ ኢያኢሮስ ፈራ፣ ተጨነቀ፣ ደነገጠ። ምን አስፈራው? ታማለች ነው ያልኩት እንጂ ሞተች አላልኩትም። ለምን ዋሸኸኝ ይለኛውም ብሎ ፈራ፣ ደነገጠ። ልብ ያመላለሰውን ኩላሊት የሚያጤሰውን የሚያውቅ ጌታ ኢያኢሮስ ሲፈራ አየውና እንዲህ ያለው፣ ኢያኢሮስ አለ እመን ብቻ እንጂ አትፍራ አለ። እስኪ እመን ብቻ እንጂ በሉ፣ አትፍራ። ምን አትበል? አይዞ አትፍራ። ካንተ የሚጠበቀው እምነት ብቻ ነው፣ ማመን ብቻ ነው አለ። ወዲያው ድንኳን ውስጥ ገባ ይላል። ሲያለቅሱ ሲንጫጩ አያቸውና ስለምን ታለቅሳላችሁ አለ ጌታችን። ስለምንስ ትንጫጫላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት ይላል መጽሐፉ። አፌዙበት። ለምንድን ነው ያሳቁበት? የተኛና የሞተ ለይቶ ማያቀውን ኢያኢሮስ ያድንልኛል ብሎ ይዞት መጣ ብለው አይሁድ ሳቁ። እስኪ አንድ ጥያቄ ልጠይቃችሁ። ክርስቶስ እየታመመ ያድናል? እንደገና የሞተ ማስነሳት ይችላል አይችልም? አቤት! የነሱ እምነት ክርስቶስ የታመመ ያድናል እንጂ የሞተ አያስነሳም የሚል ነው እምነታቸው ጎዶሎ ነው። ክርስቶስ ግን ምን አለ? ብላቴናይቱ ተኝታለች እንጂ አልሞተችም አለ። ሞታለች እኮ ነፍሷ ከስጋዋ እኮ ተለይቷል። ግን ሞቷን በእንቅልፍ መሰለው። ሞቷን በምን መሰለው? አቤት! በእንቅልፍ። ሞት በመጽሐፍ ቅዱስ በእንቅልፍ ነው የተመሰለው። ለምን ያሉ እንደሆነ የተኛ ሰው እንደተኛ አይቀርም፣ ይነሳል። የሞተ ሰውም እንደሞተ አይቀርም፣ ይነሳል። ከሞት በኋላ ሕይወት አለ። ከመቃብር በኋላ ትንሣኤ አለ። ሞት የመጨረሻ ነገር አይደለም። ስለዚህ ምን አለ? ብላቴናይቱ ተኝታለች እንጂ አልሞተችም አለ። ወዲያው ጴጥሮስን፣ ዮሐንስን፣ ያዕቆብን ይዞ እናትና አባትን ይዞ ብላቴናይቱ ወዳለችበት ቤት ውስጥ ገባ። የ12 ዓመት ልጅ ነበረች ይላል። ቀረብ ባለና ወደ አስከሬኑ ቀኝ እጇን ያዘና ጣሊታ ቁሚ አላት። ትርጓሜውም አንቺ ብላቴና ተነሺ ማለት ነው። ወዲያው የሞተችዋ አፈፍ ብላ ተነሳች። የምትበላዋን ስጡ አለ። ነፍሷ ወደ ስጋዋ ተመለሰ። ሞቷ የነበረችው ሕያው ሆነች።
የኛ አምላክ የመጨረሻ ለቅሶ ደራሽ ነው፣ የመጀመሪያ ግን አጽናኝ ነው። ስሙ የተመሰገነ ይሁን። ታማ ሳለ ነበር የጠሩት፣ ከሞተች በኋላ መጣች። አባቷ የጠራው ክርስቶስን ገና ነፍሷ ከስጋዋ ሳይለይ ታማ ባለች ሰዓት ነበር የጠራው። እስክትሞት ግን ጠብቆ ከሞተች በኋላ ክርስቶስ ሄደ። የታመመ ከማዳን ይልቅ የሞተ ማስነሳ ስለሚበልጥ የበለጠ ነገር ሊያደርግለት ክርስቶስ ዘገየ። በእኔና በእናንተ ሕይወት ውስጥ ይሄ ነው ወንድሞቼ እህቶቼ፣ ይሄ ድምጽ የሚሰማቸው የበለጠ ነገር ሊያደርግልን አምላካችን እግዚአብሔር እየጠራ ነው። በጸሎት እያለቀስን እየጾምን እየጸለይን ሊዘገይ ይችላል። ባካችሁ እግዚአብሔር ተወኝ አትበሉ። እግዚአብሔር ረሳኝ አትበሉ። እኛ ስለምንቸኩል እንጂ እግዚአብሔር አይዘገይም። መጽሐፍ ምን ይላል? ቢዘገይም እንኳን እግዚአብሔር በእርግጥ ወደ እናንተ ይመጣል፣ እናንተ በትዕግስት ሆናችሁ ጠብቁት ይላል ዕንባቆም 2:3 ላይ። ዘግይቶ መጣ፣ እመን ብቻ እንጂ አትፍራ አለው። ሲፈራ ባየው ጊዜ የሞተበት ልጁን አስነሳለት። የሞተ ጉዳያችንን እግዚአብሔር ያስነሳለን። ይችላል አይችልም? አንዳንዶቻችን የኔ ጉዳይ አበቃ፣ የኔ ጉዳይ ሞተ፣ ድንጋይ ተገጠመበት፣ ወይ ፍርድ ቤት ጉዳይ፣ ወይ በትዳር ውስጥ እያለን ልጅ ሳይሰጠን ቀርቶ፣ ወይ ተመረን ስራ መያዝ ስላቃተን፣ ወይ የጤናችን ጉዳይ። የኔ ነገርማ በቃ ዶክተሩ መድኃኒት የለውም ብሏል፣ ዝም ብላችሁ የሚሞትበትን ቀን ጠብቁ ተብሏል። የኔ ጉዳይማ አበቃ፣ ከዚህ በኋላ ልጅ ልወልድ እንላለን። ሰው ሲጨርስ እግዚአብሔር መስራት ይጀምራል። የሰው ትዕግስት ማለቂያው የእግዚአብሔር ሥራ መጀመሪያው ነው። የእነሱ ሲጨርሱ መጣ። ከዛ በፊት የመጡት ጎረቤቶች የዚች ልጅ እናትና አባት እንባቸውን ማበስ አልቻሉ ነበረ። ክርስቶስ ሲመጣ ግን እንባቸውን አበሰ፣ እንባቸውን አደረቀ። የኛንም እንባ መድኃኔ ዓለም ያብስልህ። አመነ፣ የሞተበት ልጁ ተነሳ። ስለዚህ ይሄ ድምጽ የሚሰማቸው ከጭንቀት ውስጥ ርቀን፣ ከፍርሃት ውስጥ ርቀን፣ ከብቸኝነት ስሜት ውስጥ ርቀን ለመኖር በማን ማመን ነው? ንገሩኝ፣ በማን ማመን? መጽሐፍ እንደዚህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ይላል ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ የተመዘገበ ቃል። ልባችሁ አይታወቃል፣ ልባችሁ አይፍራ፣ ልባችሁ አይደንግጥ፣ ልባችሁ አይጨነቅ ማለት መልሱ እዚሁ ጋር ነው። በእግዚአብሔር እመኑ። በማን እመኑ? በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለ ኢየሱስ ክርስቶስ። ከባህሪ አባቱ ከእግዚአብሔር አብ ጋር በመልክ ስለሚመሳሰል፣ በስልጣን ስለሚተካከል፣ እኔና አብ አንድ ነን ስላለ በእግዚአብሔር አብ እመኑ አለና በእኔም ደግሞ እመኑ አለ። ስለዚህ መፍትሄው በእግዚአብሔር ማመን ነው። ፍርሃትን ማሸነፍ፣ ጭንቀትን ማሸነፍ የምንችለው በእምነት ነው። መጽሐፍ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምን የሚያሸንፈው ደግሞ እምነታችሁ ነው ይላል። ምናችሁ ነው? እዛ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ የተመዘገበ ቃል። እስኪ አብረን እንበለው። ከእግዚአብሔር የተወለደ ሁሉ በሉ እስኪ ዓለምን ያሸንፋል። ዓለምን የሚያሸንፈው እምነታችሁ ነው። ምናችሁ ነው? ከእግዚአብሔር የተወለደ አለ። ሁላችን ከእግዚአብሔር ተወልደናል። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማህፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ስንጠመቅ ዳግም ተወልደናል። የሥላሴ ልጆች ሆነናል። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል ማለት ይሄ። ዓለም የተባለ ፍርሃት፣ ዓለም የተባለ ጭንቀት፣ ዓለም የተባለ በሽታ፣ ዓለም የተባለ ሰይጣን ዲያብሎስ ከእግዚአብሔር የተወለደ ዓለም ፍርሃትን ያሸንፋል። ከእግዚአብሔር የተወለደ ዓለም ጭንቀትን ያሸንፋል። ከእግዚአብሔር የተወለደ ዓለም በሽታን ያሸንፋል። ከእግዚአብሔር የተወለደ ዓለም ዲያብሎስና ሰራዊቱን ያሸንፋል። ዓለምን የሚያሸንፈው ደግሞ እምነታችሁ ነው። ምናችሁ ነው? ዓለምን የሚያሸንፍ እምነት እግዚአብሔር ለሁላችን ይስጠን።
በቃ በእግዚአብሔር ማመን። ድንጋይ ፈለጦ አላለንም፣ ጉድጓድ ቆፍሮ አላለንም፣ ከባድ ሸክም አልጫነብንም። በፍጹም ልባችሁ፣ በፍጹም ነፍሳችሁ፣ በፍጹም ኃይላችሁ እኔን እመኑ፣ ውደዱ። ያኔ ጎረቤት እሳት ቢነድ እኛ ቤት ሰላም ነው። በማን ካመንን? አቤት ዳዊት ምን አለ? ምድር ብትናወጥ ተራሮች ወደ ባህር ልብ ውስጥ ቢገቡ አንፈራም፣ ጌታ እግዚአብሔር የያዕቆብ አምላክ መጠጊያችን ከኛ ጋራ ነውና አለ። እዛ መዝሙር 46 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል። ምድር ብትነዋወጥ ተራሮች ወደ ባህር ልብ ውስጥ ቢገቡ አንፈራም። ለምን? እግዚአብሔር ከኛ ጋራ ነውና። እግዚአብሔር ከማጋ ነውና ከኛ ጋር ነው። እግዚአብሔር የፍርሃትን መንፈስ በቸርነቱ ያርቅልን። አንድ ሁለት ቃል አይቼ ትምህርት ልጠቅልለው። መጽሐፍ አባ አባት ብለን የምንጮህበት የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም ተብሎ ተጽፏል። ሮሜ 8 ቁጥር 14 ላይ ቃሉን አስተውሉት። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበለን እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። ስለዚህ እግዚአብሔር ለማንም ሰው የፍርሃትን መንፈስ አልሰጠም። ፍርሃት ሰይጣን በልባችን ውስጥ የጨመረብን መንፈስ ነው። ስለ ነገ እንድንፈራም ያደርገን፣ በትዳራችን ጉዳይ እንድንፈራም ያደርገን፣ በኑራችን ጉዳይ እንድንፈራም ያደርገን፣ ልጆች ያለን በልጆቻችን ጉዳይ ምን አበላለሁ፣ ምን አጠጣለሁ፣ እንዴት አስተምራለሁ ብለን የምንፈራበት ምክንያት ሰይጣን ያመጣብን ነገር። እግዚአብሔር ግን የሚለን ምንድነው? እኔ ከናንተ ጋር ነኝና አትፍሩ ነው የሚለው። ኢሳይያስ 43 ቁጥር 5 ላይ እኔ ከናንተ ጋር ነኝና ምን አትበሉ፣ ምን አትበሉ፣ አትፍሩ። ይኸውላችሁ እምነት ካለን እንጠቀማለን፣ እምነታችን ጎዶሎ ሲሆን እንጎዳለን። አንድ ነገር ልንገራችሁ። 3 ቱሪስቶች ከአዲስ አበባ ተነስተው ጠረፍ ይሄዳሉ። ምግብ ይዘዋል። ልክ እዛ ያ ጠረፍ ሲደርሱ ገጠር ነው የያዙት፣ ስንቅ ያልቅባቸዋል። ወጥተው ምግብ ይፈልጋሉ። ገጠር ስለሆነ ምንም ሚላስ የሚቀመስ ነገር የለም። ተመልሰው ወደ መኪናቸው ሲገቡ መኪናው ጥግ ላይ የሆነች ሳህን ነገር ምግብ የተቋጠረባት ሳህን ያገኛሉ። እነሱ አልያዙትም። ማን እንዳስቀመጠው አይታወቅም። ለመብላት ፈለጉ። ምናልባት የተመረዘ ቢሆንስ፣ የዋለ ያደረ የተበላሸ ቢሆንስ? አንበላም አሉ። ደግሞ እንዳይተውት እራባቸው። ሲጨንቃቸው ምን አሉ? ለምን ውሻ ፈልገን ለውሻው እንስጠውና ውሻው ከበላ በኋላ የሆነ ጊዜ ጠብቀ ነው ደህና ከሆነ ምግቡ ጤነኛ ነው እንበላዋለን። ውሻው ላይ የሆነ ምልክት ካየን ግን አንበላም አሉ። ውሻ ፈለጉና ሰጡት። 1 ሰዓት ጠበቁ። ውሻው ምንም አይሆንም። 2 ሰዓት 3 ሰዓት ጠበቁ። ምንም ውሻው ላይ የሚታይ ምልክት የለም። አይ ምግቡ ደህና ነው አሉና በሉ። ላሳጥርላችሁ፣ ከበሉ በኋላ ጠዋት ከእንቅልፋቸው ሲነሱ አንድ ዜና ሰሙ። ውሻው ሞተ የሚል። ውሻው ምን አለ? አሁን መታመም ጀመሩ። ምንም እኮ የተለየ ነገር የለም። ውሻው የሞተው ምግቡ ምን ያለ ስለሆነ ብለው አመኑ። የተመረዘ ስለሆነ ነው። 3ቱም ታመሙ። ሐኪም ቤት ሄዱ። ለዶክተሩ ነገሩት። ምግብ አግኝተን በልተን ነበረ። መጀመሪያ ለውሻ ሰተናል። ውሻው ደህና ነው። ቆይቶ ግን ውሻው ሞተ። ስለዚህ ምግቡ የተመረዘ ስለሆነ ታመመናል። እስኪ የውሻው ባለቤት ይጠራ ተባለ። ባለቤቱ ተጠርቶ መጣ። የውሻው ባለቤት አንተ ነህ? አዎ ባለቤቱ እኔ ነኝ። መቼ ነው የሞተው? ሌሊት ነው የሞተው። ምን ሆነ ሞተ? መኪና ገጭቶት ሞተ። ምን ገጭቶት? አንደኛው ዶክተር አሁን ተሻለኛል። አያችሁ እምነታችን ሲጎድል እንዴት እንደምናያረገን። እምነት ደግሞ ሲኖረን በእግዚአብሔር ላይ ስንደገፍ፣ እግዚአብሔርን ተስፋ ስናደርግ፣ እግዚአብሔር ከኔ ጋር ነው ስንል ምንም ነገር ብንወስድ ምንም እንደማንሆን። ስለዚህ በዚህ ከተማ ያላችሁ ኦርቶዶክሳውያን ክርስቲያን ወገኖቻችን እግዚአብሔር ከኛ ጋር ነው። እንኳን እግዚአብሔር ከናንተ ጋር ነኝ ብሎ ይቀርና አንድ ባለ ጠጋ ሰው፣ አንድ ባለ ጊዜ፣ አንድ ባለ ገንዘብ አይዞ
ካንተ ጋር ነኝ ቢለን እንዴት ደስ ይለናል። ምንም እኮ ያደርግልን። አይዞሽ ካንቺ ጋር ነኝ ሲለን እንዴት ደስ ይለናል። እኔ ከናንተ ጋር ነኝ ያለን እኮ ምድራዊ ባለስልጣን እኮ አይደለም። እናንተ የሰማይና የምድር ንጉስ ኢየሱስ ክርስቶስ እኮ ነው። አምላካችን እግዚአብሔር እኮ ነው። ከናንተ ጋር ነኝ ያለን እኮ እሱ ነው። ስለዚህ እሱ ከኛ ጋር ነው። እስከ መቼ? እስከ ዓለም ፍጻሜ እግዚአብሔር ከኛ ጋር ነው። ደስ ይበላችሁ። ማቴዎስ 28 ቁጥር 20 ላይ ለደቀ መዛሙርቱ ምን አለ? እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ። እስኪ እስከ ዓለም ፍጻሜ በሉ። እግዚአብሔር ከኛ ጋር ነው። ከማን ጋር ነው? በቃ እስከ ዓለም ፍጻሜ ድረስ እዚህ ምድር ላይ እንድንኖር እግዚአብሔር እስከፈቀደልን ጊዜ ድረስ እግዚአብሔር ከኛ ጋር ነው። በረድኤት ከኛ ጋር፣ በበረከት ከኛ ጋር፣ በመግቦት ከኛ ጋር፣ በጥባቃ ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ታዲያ? ቅዱስ ጳውሎስ ሮሜ 8:31 ላይ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል አለ። እኛ ጋር ከሆነ እግዚአብሔር፣ ከቤተ ክርስቲያን ጋር እግዚአብሔር አለ፣ ማን ይቃወመናል? ከክርስቲያኖች ከኛ ጋር እግዚአብሔር አለ፣ ማን ይቃወመናል? ይህን ቃል በልባችን ሰንቀን ይዘን ከፍርሃትና ከጭንቀት ርቀን ተረጋግተን እንድንኖር መድኃኔዓለም ሁላችንን ይርዳን። እኔ ካንተ ጋር ነኝና አትፍራ። የሁላችንን መጨረሻ እግዚአብሔር ያሰማን።